ብለው አዲስ ለብሰው እንግዲህ ተዘጋጅተው እየጠበቋት ይገኛል። እሷም ወደ እነሱ ትቀላቀላለች። ምን ይፈጠራል ምን ይሆናል የሚለውን ነገር እንግዲህ አብረን የምንከታተል ይሆናል። እንግዲህ እርግብ ወደ እነሱ የእነሱን ታሪክ ወይንም ደግሞ የራሷን ታሪክ ከነ ምናሴ ቤተሰቦች ጋር ተመሳሳይ መሆኑን እንግዲህ ወይንም ደግሞ የእኛን ታሪክ ነው የተናገረችው በማለት እንግዲህ ምናሴ ለሀናም ሲናገር ሰምተነዋል። ሀና ግን ይህን ነገር አላወቀችም። ስለ ሁኔታውና ስለ ነገሩ ዝርዝር ብሎ የተነገራት ነገር የለም። ግን ደግሞ እውነተውና ያለውን ነገር ተዘርዝሮ ለሷ ቢነገራት ከሷ የሆነ መፍትሄ ይመጣል ብዬ አስባለሁ። ግን ደግሞ ይህን ነገር ያቀደው ወይንም ደግሞ እርግብ የነ ወይዘሮ አልማዝ ልጅ ነች የሚባለውን ሴራ ያሴረው ማን ይመስላችኋል? በእርግጠኝነት የውሸት ድራማ ከወይዘሮ አልማዝ ጋር እየተሰራባት እንደሆነ እንግዲህ እየታወቀ ነው። ምክንያቱም እንግዲህ ጋዜጠኛውም እንደዚሁ ከልቡ ጋዜጠኛ አይመስልም። ምክንያቱም ከኋላ ከጀርባው የሆነ ነገር ያለው ይመስላል። በመጀመሪያ ጀምሮ እርግብ ወደ እንግዲህ ስቀርብ ጥያቄዎችን ስትጠየቅ ወይንም ደግሞ ታሪኳን ስትናገር ቤተሰቦቿን በምትፈልግበት ታይም ይብን ራሱ እንዳትሳሳች እንደዚህ በይ እያለ ብዙ ነገሮችን ሲላት ነበረ። በእርግጥ ነው በመጀመሪያ አንድ ሰው ወደ ካሜራ ሲቀርብ የሚፈራው ነገር አለ። እንዲሁም ደግሞ የምታውቁት ነገርም ደግሞ ሊጠፋባችሁ ይችላል፣ በመፍራት ደረጃ ማለት ነው። ያ እንዳለ ሆኖ ግን ደግሞ በቅናት ተነሳስታ ምናልባት የወይዘሮ አልማዝ ጓደኛ ይህን ነገር እያደረገችው ይመስለኛል። ምክንያቱም እንግዲህ ጓደኛዋ ብዙ ነገሮችን አላት። አሁን ላይ የድርጅት ባለቤት ነች። ልብስ እየቀያየረች ነው። ልብስ ስቀያየር እንኳን አንቺ ልብስ ትቀያየር ያለሽ እኔ ባንዱ እያለች ብዙ ጊዜ በልቧ በጣም ሌላ ነገር እንደምትል እንግዲህ ሁላችንም ያየነው ይሆናል ማለት ነው። ስለዚህ ይህን ነገር በቅናት ተነሳስታ ሀሴት ልጅሽ መታለች ብላ ሌላ ሰው እንደቀጠረች እና ነገሮቹን የወይዘሮ አልማዝን እንግዲህ ያላትን ነገር የሆነ ብትንትን ለማድረግ የመጣች ይመስለኛል። ያው ግምቴን ነው ያስቀመጥኩት። አሊያም ደግሞ የሰላም ጓደኛ አንተነህም ሊሆን ይችላል። ከስራው እንግዲህ እንደተፈናቀለ ሁላችንም እናውቃለን። ስለዚህ በልህ ተነሳስቶ ይህን ነገርም እሱ ሊያደርገው ይችላል ብዬ አስባለሁ። እንግዲህ የወይዘሮ አልማዝ ጓደኛ ጋር ሰላም ስትጣላ እንግዲህ አይተናል። አንቺ ከኛ ቤት ውስጥ ምንም አያገባሽም፣ አይመለከተሽም። እኔ ያናገርኩ የራሴን እናት ነው። ስለዚህ ምናሴ ታሙ የትም አትሄድም በማለት እንግዲህ ያው ሰላም ከድሮ ጀምራ የወይዘሮ አልማዝን ጓደኛ እንግዲህ ስታስታውስ እንዳየ ነው በፍጹም አትወዳትም። ያው ጓደኛዋን የምትወዳት ወይንም ደግሞ እንደ አክስትም የምታያት እንግዲህ የህፃኗ ሀሴት ነበረች። ሀሴት ግን ከአክስቷ ጋር ስትሄድ ከወይዘሮ አልማዝ ጋር ከእናቷ ጋር ወደ ጓደኛዋ ስትሄድ እጅግ በጣም ደስተኛ ሆና ነበር። እንግዲህ የወይዘሮ አልማዝ ጓደኛም ሀሴት ነበር እኔን የምትወደኝ፣ እንዲሁም ደግሞ እንደ ልጄ ላሳድጋት ልልሽ እኮ ነበር፣ ግን ደግሞ ነገሮችን እየፈራው ነበር እንዳልሆነ ሆና እሷም በዚሁኑ ጠፋች በማለት እንግዲህ ስትናገርም አይተናል። ስለዚህ በፊት ያላቸው ቅርበት እጅግ በጣም የጓደኝነት ቅርበት ነበረ። ግን ደግሞ ሰላምዬ በፍጹም አትወዳትም። እሷ አክስታችን አይደለችም፣ ከእሷ ቤት አልሄድም፣ ክፉ ነች በማለት እንግዲህ ያው ሰላምዬ ይሄን ያክል የሚጠላ ባህሪ በልጅነቷ የለም። ግን ደግሞ ነገሮችን እንትን ትላለች እና ከሀሴትና ከሰላምዬ ላይ የሆነ እናት ወይዘሮ አልማዝ ልዩነት ያደረገችበት ግን እኔ ምንም መስሏት አልታየኝም ማለት ነው። ይብን ምሳቃ ራሱ ተለይታ እስከሚቋጠርላት ድረስ የእንጀራ ልጅ እስከምትመስል ድረስ ነው የሰላምዬ አስተዳደግ ለእኔ የተሰማኝ ማለት ነው። እንግዲህ ለሰላም በቆሎ እየተገዛላት እንዲሁም ደግሞ ለሀሴት ደግሞ ኬክም እየተገዛላት ነው ያደጉት ማለት ነው። እና እንደዚህ ሆነ አድጋ እንዴት ነው ባትቀና? አሁንስ ሀሴት ብትመጣ እኔን ትረሳኛለች እስከ ማለት ድረስ ነው እንግዲህ ሰላምዬ የደረሰችው ማለት ነው። ይህንን ብትል እኔ አይፈረድባትም ብዬ ነው የማስበው። ምክንያቱም ካለውና ከሆነው አንፃር ማለት ነው፣ ከበፊት ስታደርገው ከነበረው አንፃር። ስለዚህ ሁለታቸውንም በኩል ዓይን ማየት
ግድ ነው ብዬ አስባለሁ። ስለዚህ አሁን ላይ እርግብ ወደ ቤት ትመለሳለች፣ ወደ ቤት ትመጣለች። እንግዲህ በዚህ ፓርት ላይ ምን ይፈጠራል፣ ምን ይሆናል? በነገራችን ላይ በጣም ደስተኞች ናቸው ሁላቸውም ማለት ነው። ግን ሰላምዬ አንድ ነገር ነው ቅር ያላት። ምክንያቱም እሷ ከመሰጣች እኛን ትረሳናለች፣ እኔንም ምናሴንም ትረሳናለች። ድሮ እንደዚህ አድርጋ ነበረ። ከምሳቃ ከምን ጋር ራሱ እኔና እሷን ትለየን ነበረ። እና ያው ሀሴት እና ሰላም ደግሞ እጅግ በጣም እንደሚዋደዱ ሁለታቸውንም በሚያስታውሱበት ድረስ አይተናል። እና ያው ለምናሴም እየነገረችውን ነበረ። እንግዲህ እርግብ ደግሞ ወጣ ያለ ባህሪ እንዳላት ነው እኔ የተረዳሁት። ግን ደግሞ የመጀመሪያ ታሪኳን አሁን ላይ ምንም እርግብ የምታስታውሰው ነገር የለም በማለት ነው እንግዲህ ታሪኩን ያመጡት ማለት ነው። ያ ማለት እንግዲህ አንዳንድ ነገሮች ስለ ነገሮች ብትጠየቅ እንደማትችል እና መመለስ እንደማትችል አድርገው ነው ያስቀመጡት ማለት ነው። እና ይሄ ነገር ውሸት መሆኑና ቅንብር መሆኑን ሲሰሙ እነ ወይዘሮ አልማዝና እነ ሰላም እንደውም እነ ምናሴ የራሳቸው እህት ወይንም ደግሞ የራሳቸው ልጅ አለመሆኗን ሲያውቁ ምን ያደርጋሉ? ለጥቅምና የወይዘሮ አልማዝን ነገር ልትወስድ በመምጣቷ ይህን ነገር ሲያውቁ ምን ሊሰማቸው ይችላል? የራሳቸው ልጅ የሆነች እንግዲህ ሀና ነች። ሀና እንግዲህ በቤት ሰራተኝነት ከነሱ ቤት እያገለገለች ትገኛለች። ግን ደግሞ እሷም ወደ አባቷ ትኩረት አድርጋ ቤተሰቦቿን የመፈለግም ሀሳብ አሁን ላይ ምንም ነገር የለም። ምክንያቱም ያሳደጋት 16 ዓመት ሙሉ ያሳደጋት አባቷ አሁን ላይ እጅግ በጣም እየታመሙ ነው። እሳቸውም ህመማቸውን ደብቀው ይገኛሉ። ከሀና ፊት እጅግ በጣም ደህና ነኝ፣ አሁን ምንም አልልም በማለት እንግዲህ ህመማቸውን ዋጥ አድርገው ይገኛሉ። ግን ደግሞ ለአሴር እውነቱን ነግሮታል። ምክንያቱም ልጄ ሀና እንዳትጨነቅብኝ ብዬ ነው እንጂ እኔ በጣም አሞኛል በማለት እንግዲህ ስቅስቅ ብለው እንዳለቀሱም እንግዲህ አይተናል። ያው አሴርም አይዞህ ትድናለህ፣ እኔ ምንም ባለማለት ድረጌ ግን እጅግ በጣም ይጸጽተኛል በማለት እንግዲህ ምናሴም ሲናገር ነበር። እና እንግዲህ ኖላዊ እጅግ በጣም ታመዋል። እሳቸውን ለማሳከም ነው እንግዲህ እሷ ቀና ደፋ እያለች የምትገኘው። እና እሳቸው ደግሞ ችግር የለውም ደህና ነኝ በማለት እንግዲህ ራሳቸውን እንትን ብለው ይገኛሉ። ያው ሀና ግን ወደ ራሷ ተመልሳ እንዲሁም ደግሞ ያሳደጋት አባቷን ካሳከመች በኋላ ወደ ራሷ ተመልሳ ቤተሰቦቿንና መረጃዎቿን እዛ ቤተሰቦቿን እንደምትፈልግ ተስፋ እናደርጋለን። ትክክለኛ ቤተሰቦቿ የእሷ የሆኑ እንግዲህ እህትና ወንድም ሰላሜና ምናሴ እንዲሁም ደግሞ እናት ወይዘሮ አልማዝ እንደሆነች ሲሰሙ እንግዲህ እጅግ በጣም ነው ደስ የሚላት። እሷም ደስ ይላታል ብዬ አስባለሁ። እነሱም ከመጠን በላይ ደስ ይላቸዋል። ምክንያቱም ወይዘሮ አልማዝ ሀናን እጅግ በጣም ይወዷታል። ባስተዳደጓ እንዲሁም ደግሞ በተግባሯ፣ በሁሉ ነገሯ፣ በስለ ምግባሯ ባላት ነገር ምን አይነት ጨዋ ቤተሰብ ነው ያሳደገሽ እስከ ማለት ድረስ እንግዲህ ስታመሰግናትም ስቀርባትም እንዲሁም ደግሞ ልጇን ያቀፈች እስከሚመስላት ድረስ እንግዲህ ፊልዲዳ ስትመለስ ያን ጊዜ እንዳቀፈቻት ሁላችንም እናውቃለን። ስለዚህ የሆነ የተረበሸ ስሜትም ተሰማኝ ስትል ነበር ማለት ነው። እንግዲህ የእናትነት ስሜት ማለት ነው። እና ያ ነገር ሆኗል። ስለዚህ በእርግጠኝነት በመጨረሻ ማለት ነው ሀና ትክክለኛ ልጅ ሆና የቤተሰብ አካል ትሆናለች ብዬ አስባለሁ። እንዲሁም ራሱ በቤት ሰራተኛ